ለአዳም ወለሔዋን የአዳምንና የሔዋንን የዕዳ ደብዳቤያቸውን ቀደደ። እስኪ በሉ ይህንን ቃል የአዳምና በሉ የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። የእኛን በሉ የዕዳ ደብዳቤያችን ቀደደልን። እግዚአብሔር ሁልጊዜም ይመሰገናል። እግዚአብሔር ሁልጊዜም ይዘመርለታል። እግዚአብሔር ሁልጊዜም ይወደሳል። እግዚአብሔር ሁልጊዜም ይገለገላል። በተለይ በዚህ ቀን ግን ልዩ ነው። የእግዚአብሔር ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ደረጃ ለየት አድርጋ ከምታያቸውና የአደባባይ በዓላት ከሚባሉ አንዱና ዋናው ይሄ ነው። ለምንድን ነው ከተባለ የ5500 ዘመን የሰው ዕዳ የተሰረዘበት በዮርዳኖስ ወንዝ ተተክሎ የነበረው ስማችን የዲያብሎስ ባሪያዎች ተብሎ የተጻፈበትን ያንን እብነ ሩካቤ በኃይለ ሥልጣኑ አቅልጦ በመጠመቁ ከእብነ በረዱ ላይ ደምስሶ በዕዳ ደብዳቤያችን ፈንታ የዲያብሎስ አገልጋዮች ተብሎ በተጻፈበት በዚያው እብነ በረድ ላይ የእግዚአብሔር ልጆች፣ የእግዚአብሔር አገልጋዮች፣ የእግዚአብሔር ባሪያዎች ዕዳቸው የተሰረዘላቸው ነፃ የወጡ ከሞት ያመለጡ የእግዚአብሔር እንደራሴዎች ተብሎ የተጻፈበት ቀን ነውና እንኳን ደስ ያላችሁ፣ እንኳን ነፃ ላወጣን ለአምላካችን እንድናመሰግን ይህን ዕድሜ ያገኘ። እውነት ለመናገር ብንማር ደስ ይለኝ ነበር፣ የምታውቁት ነው። ግን አሁን ድካም ነው። ከትናንትና ጀምሮ ይኸው የቃል ኪዳኑን ታቦት አክብረው ያሉ አባቶቻችን እኔ በባዶ እግሬም እየሄድኩ እየደከመኝ ነው። እናንተም እንደዚያው ናችሁ። እንዴት ከባድ ነው! ሳይንቀሳቀሱ ግራና ቀኝን እንደዚህ አድርጎ ይህንን ያህል ሰዓት ከ5 ሰዓት ጀምሮ እስካሁኗ ሰዓት ድረስ በዚህ መልክ እንዴት አይነት ጸጋ ነው! እንዴት አይነት ክብር ነው! ለቤተ ክርስቲያን ይህንን ጸጋ ይህን ክብር ሰጥቷል። ሊቃውንቱ ሌሊት አድረው ቀኑ ሙሉ ውለው አሁንም እንዳያቸዋቸው ናቸው። እኛ ደክሞናል፣ እነሱን ያበረታ እግዚአብሔር በእውነት እንዲያበረታን፣ እነሱም ለዚህ አገልግሎት የመረጠ እግዚአብሔር እኛንም እንዲመርጠን አምላካችን ፈቃዱ ይሁን። እባካችሁ አመስግኑላቸው። ምንም ከፍላለን ሆነን ለመናገር። ስለዚህ ድካም ነው፣ በጣም ድካም ነው። ብዙ አናቆያችሁም። ምናልባት አሁን እኔ ቀጥታ ወደዚህ ህንፃ ቤተክርስቲያን ገለጻ ነው የምሄደው። በእርግጥ ከርቀት ለመጣችሁት ካልሆነ ከቅርብ ላላችሁት ብዙ ማለት አልፈልግም፣ አብረን ስለሆነ። ምናልባት ከርቀት የመጣችሁ ልትኖሩ ትችላላችሁ። ይህ ህንፃ ቤተክርስቲያን ከተጀመረ 3 ዓመቱ ነው። አሁን ባለበት ሁኔታ 3ኛ እስላም በሚባል ደረጃ ከላይ የመጨረሻው የግድግዳው መጨረሻ ፎቅ አለው ለካሜራማኖች እንዲሁም ደግሞ ምዕመናን እየወጡ የሚያስቀድሱበት የሚገለገሉበት። አሁን እሱ ሙሉ ብረት ተዘርግቶ ወደ መጠናቀቅ ላይ ነው የሚገኘው። ከቀጣይ ሰኞ ጀምሮ የሚሞላ ነው የሚሆን። አሁን ስለማይታያችሁ ቀላል ሊመስላችሁ ይችላል። ነገር ግን በሙያው ያለፋችሁ ሰዎች አሁን ከላይ የምንሞላው 263 ሜትር ኪዩብ ነው። ምናልባትም በማቴሪያል ደረጃ 10 መኪና አሸዋ፣ 10 መኪና ጠጠርና 1100 ኩንታል ሲሚንቶ የሚፈጅ ስራ ነው። ከሰኞ ጀምረን የምንሰራው ሙሉ የብረቱ ዝርጋታ ተጠናቋል። የፎርምወርኩ ስራ ሙሉ ተጠናቋል። ምናልባት ቀን የሚፈጀው 7 ቀንና 8 ቀን ይፈጃል ተብሎ ይገመታል። ከሰኞ ጀምሮ እስከ ላ ነው የሚሆነው። እዚህ ደርሰናልና ክብር ምስጋና ለሥላሴ ይሁን ብላችሁ አመስግኑልን። ከዚያ ቀጥሎ እንግዲህ ከቀጣይ ከዐቢይ ጾም መግቢያ ጀምሮ ቀጥታ የጣራው ዶም የሚዋቀር ይሆናል። እንደምታዩት ከመሬት ጀምሮ እስከ ጣራው መጨረሻ ድረስ 24 ሜትር ነው ወደ ላይ ቁመቱ። ይህም በቀጥታ የፎርምወርክ ስራ በዚህ ዓመት አሁን ከየካቲት ግማሽ በኋላ የሚጀመር ይሆናል። ለዚህ የሚሆን ብረት እግዚአብሔር ይመስገን አሁን አጠናቀናል። አሸዋም አሁን ወደ ማጠናቀቁ ደርሰናል። ጠጠሩም አሁን ወደ ማጠናቀቁ ደርሰናል። የቀረን ሲሚንቶ ነው። ሲሚንቶ ከ1100 ኩንታል ሲሚንቶ በቀደም ዕለት 400 ኩንታል ሲሚንቶ ገቢ ሆኗል። አታመሰግኑልን?
የሚቀረን 700 ኩንታል ሲሚንቶ ነው። የሥላሴ ልጆች ከሰኞ በኋላ ቀጥታ ስራው አይቋረጥም። ሙሉ በአንድ ሳምንት በ7 እና በ8 ቀን ነው የሚጠናቀቅ ስለማይቋረጥ ሲሚንቶ ማለት ነው። ስለዚህ የሚቀረን 700 ኩንታል ሲሚንቶ ይሄ ድምፅ የሚሰማችሁ ቤታችሁ ገብታችሁ ወይም አሁንም ቢሆን እኔ 200 እኔ 100 እኔ 50 ወይም እኔ ሙሉውን 700 ሆነ እዚህ ከደረስኩማ የምትሉ ልትኖሩ ትችላላችሁ። አላውቅም። የሥላሴ ወዳጆች ይሄንን ሲሚንቶ በቅርብ ቀን እንድታቀርቡልን በሥላሴ ስም እያሳሰው የመጨረሻ መቼም በዓላቶቻችን ስናከብር እንደምታውቁት በዚህ ቤተክርስቲያን ዙሪያ የተለየ ምንም አይነት ገቢ የለም። ገቢያችን እናንተ ናችሁ። በየበዓላቱ በየእሑዱ ስትመጡ ነው ይህን ህንፃ ቤተክርስቲያን እዚህ ያደረሳችሁት። ይሄ ብቻ አይደለም፣ ተጓዳኝ ዙሪያውን ስራዎች እየተሰሩ ነው የሚገኘው። አሁንም በቅርብ ቀን የእናንተው ልጆች በጣም ከ400 እና ከዚያ በላይ ተማሪዎች መንፈሳዊ ትምህርት እየተማሩ ነው። መምህራኑን ማስተማር ከጀመሩ ዓመታት ተቆጥረዋል። ግን ማስተማሪያ ቦታ ስለሌለ የሰንበት ትምህርት ቤት ህፃናቱ ሳይቀር የአብነት ተማሪዎች ሳይቀር አዋራ ላይ ነው የሚማሩ። አሁን በዚህ ዓመት በዚህ ጊዜ ያቀርነው ከዚህ ሙልት በኋላ ተጓዳኝ ሌላ ስራ ደግሞ እንሰራለን። የእነዚህን የቆሎ ተማሪዎች እንዲሁም የሰንበት ትምህርት ቤት ህፃናት ጭምር የሚማሩበት መጠለያ በላይኛው በር በኩል ይዘን የአበው ካህናት ማረፊያ ጨምሮ አያይዘን +2 የሆነ ስራ እንጀምራለን። አሁን በቀርብ ከዚያ ልጆቻችሁ በነፃነት እዛ ውስጥ ሆነው ይማራሉ ማለት ነው። የሚቀጥለው ክረምት ብዙ ህፃናት መንፈሳዊ ትምህርት ይማራሉ ከአብነት መምህራን። ስለዚህ የሚማሩበት እንዳያጡ አሁን ጀምረን ስራውን እንጀምራለን። ተጓዳኝ ስራዎች እየሰራን ነው የምንገኘው። ስለዚህ በረከቱን ያድላችሁ፣ ከዓመቱ ያድርሳችሁ። በቃል ኪዳኑ ታቦት ፊት አሁን ከዚህ በላይ ምንም ማለት አልፈልግም። እንደተለመደው አጋዕዝተ ዓለም ሥላሴ የዛሬ ዓመት በጤና ጠብቀህ በበረከት ጠብቀህ አድርሰን ብላችሁ ጥቂት መባ የምትሰጡባት 2 ደቂቃ ብቻ ልስጣችሁና ካሜራማኖች ዞሩ። አሁን አታስቡ።